ዛሬ ቀላል የሆነች የእንቁላል ፍርፍር አብረን እንስራ። ቤተሰብ ላይክ፣ ሰብስክራይብ አድርጉ፣ አበረታቱ። እስከ መጨረሻው ተከታተሉ። እዚህ ጋር ሽንኩርቴን ከታትፈ ያዘጋጅቻለሁ። ሞቅ ባለ ድስት ላይ ዘይት ጨመርኩ። ዘይቴን ከጨመርኩ በኋላ ሽንኩርት መጨመር ጀመርኩ እላችኋለሁ። ሽንኩርት ጨመርኩት። ሽንኩርትን ከጨመርኩ በኋላ ድስትን እየከደንኩ እየከፈትኩ እያማሰልኩ እገኛለሁ። ቪዲዮ እንዳይበዛባችሁ ነው ኪዳኑን ያላሳያችሁ። ይኸው እዚህ ጋር ሽንኩርት ውሃ ምጥጥ አርጓል ማለት ነው። ውሃ እስከመጥ ድረስ በደንብ ማማሰል አለባችሁ። እዚህ ጋር እንቁላል ፍርፍር ለማስራት ያዘጋጀሁት ነጭ ሽንኩርት አለ፣ ቃሪያ አለ፣ ቲማቲም አለ፣ እንቁላል አለ ማለት ነው። ቤት ያፈራውን መስራት ትችላላችሁ። አሰራሩ እንደ ቤቱ ይለያል። እስኪ እንዴት ነው አሰራሬን ያያችሁት ማለት ነው? ኮሜንት ላይ ጻፉልኝ። እዚህ ጋር ቲማቲምን ጨምሬ እያማሰልኩ ነው። ቲማቲም ውሃ በደንብ መምጣት አለበት። ውሃውን እስከመጥ ድረስ በደንብ ማማሰል ነው ያለባችሁ። እየከደናችሁ እየከፈታችሁ በመሀሉ እያማሰላችሁ ውሃ እስኪመጥ ድረስ ይጠብቃላችሁ። ከዛ በኋላ ነጭ ሽንኩርት ጨምራላችሁ። እዚህ ጋር ነጭ ሽንኩርትን ጨመርኩት። የቲማቲሙ ውሃውን ከመጠጠ በኋላ ነው ማለት ነው። ውሃ መኖር የለበትም፣ ምክንያቱም ቲማቲም ብዙ ውሃ ስላለው ውሃ እንዳይኖር እስኪመጥ ድረስ ማማሰል አለባችሁ። እስኪ በስል ድረስ ጠብቃችሁ ማለት ነው። ምክንያቱም ያው እንቁላል ፍርፍር አይደለም፣ ውሃ እንዳይኖር ፍርፍር እስከሆነ ድረስ ማለት ነው። እዚህ ጋር እያማሰልኩ እገኛለሁ። ቲማቲሙን እንትን ካልኩ በኋላ ይኸው እዚህ ጋር እንቁላል ጨመርኩ ማለት ነው። እኔ እንቁላል በድስት ስመታ ነው ደስ ምለኝ ማለት ነው። በድስት እንግዲህ ማማሲያ ላይ ማታ አርጌ በድስት ስመታ ነው ደስ የሚለኝ ማለት ነው። እናንተ እንደፈለጋችሁና እንደወደዳችሁ አድርጋችሁ መስራት ትችላላችሁ። እዚህ ጋር ደግሞ እያማሰልኩ እገኛለሁ። ይኸው ቅድም ያያችሁት እንቁላል የለችም ማለት ነው። እንግዲህ ፍርፍር እየሆነች ነው። እየከደንኩ በመሀሉ እየከፈትኩ እያማሰልኩ ይሁት እንግዲህ እንዴት እንደሚፈረፈር ማለት ነው። እየከደናችሁ እየከፈታችሁ ስታማስሉ እንደዚህ ውሃው ሚጥጥ እያደረገ እየተፈረፈረ ይሄዳል ማለት ነው። ፍርፍር እስከሆነ ድረስ በደንብ መፈርፈር አለበት። በጣም ቆንጆ ፍርፍር ነው ቢትቀምሱት ማለት ነው። ጣታችሁን የሚያስቆርጥ እንግዲህ የእንቁላል አሰራር ነው። እንግዲህ እዚህ ጋር ደግሞ ቅድም ከታትፈ ያዘጋጀሁት ቃሪ ጨምር ያለው እንግዲህ እየደረሰ ነው ማለት ነው። ለእናንተ ቪዲዮ እንዳይረዝምባችሁ ብዬ አጭር ነው ያደረኩት። እዚህ ጋር ቃሪ ጨምር ያለው ማለት ነው። ላወጣ ነው፣ ብዙም አልቆይም። እንግዲህ ደርሷል ማለት ነው። ብዙም አይፈጅም። እንቁላል ጥብስ ብዙም አይፈጅም፣ ጊዜም አይወስድም። ፈጥኖ ድራሽ ትሉታላችሁ። እዚህ ጋር ደግሞ ቅቤ አለን ማለት ነው። እዚህ ጋር ቅቤ ቆረጥ አደረኩትና ክትት ቅቤ ጨመርኩት። ቅቤ ከጨመርኩ በኋላ አውጥቻለሁ ማለት ነው። እንግዲህ እያወጣው እገኛለሁ። እዚህ ጋር እንጀራውን አቀረብኩት። በአንድ እጄ ነው እንግዲህ እንጀራውን ማቀርበው በአንድ እጄ ነው። እዚህ ጋር ደግሞ ልንበላ ቀርበናል፣ መብላት ጀምረናል ማለት ነው። ኑ እንብላ ቤተሰቦች፣ ኑ እንብላ። ጓደኞቼ እያሉ እንደው አያግዙኝም፣ እንደው ቀረጻ ላይም ካሜራማንም እኔ ነኝ፣ ምግብ ሰሪም እኔ ነኝ። እነሱ ናቸው የሚበሉት፣ እኔ አልበላሁትም። እዚህ ጋር አሁን እኔ የለውም እየቀረስኩ ነው። አቤት ውሸታም። እዚህ ጋር እንግዲህ የምታዩት አንድ እጅ የኔ ነው፣ ሁለት እጅ የጓደኞቼ ነው። እንግዲህ እየበላን ይገኛለን ማለት ነው። ሁላችንም በጣም እርቦን ነበር። እንቁላል ሰራን። እንግዲህ ሴትዮዋ ከቤት ወጣች፣ እኛ 3 ሆነን ነው የምንሰራው። እዛ በቃ ሰራን በላን እንላለን። እንጀራውንም ቤት ነው የጋገርነው። በቃ ቆንጆ ምግብ ነው ዛሬ። እንዴት እንደምንበላ ሰዎች እንደው ቶሎ እንዳይመጡ ማለት ነው። ሰዎች እንዳይመጡ ብለን ቶሎ መብላት፣ ቶሎ እያላችሁ ብሉ። እናንተ ስልክ ተው፣ ስልክ አስቀምጣችሁ ብሉ እያልኩ ያው በላን ጨረሰን። ባዶ ትርና ያስቀራ ነው። ወዳችሁና ፈቅዳችሁ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ቤተሰቦቼ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ። ቻው